ድራማ ነበር ሲሰራ የነበረው። ምክንያቱም ኤደን እኔ ቀብሬያለሁ አለች። ልትሄድ ተብሎ ጃጓር 5,000 ኢትዮጵያ ብር ለትራንስፖርት እና ሻይ ጠጡበት ብሎ እዛው አካውንቷ ላይ ትራንስፈር አደረገላት። ሄዳ መቃብሩን ልታሳይ ማለት ነው። ከዛ ኢሚዲየትሊ እሱ መጥቶ ስልክሽን አንሺ ብሎ ጻፈላት ኮመንት ላይ እና እኔም አይቼዋለሁ። ገስ ላይ ነበር ነው አይተናል። ነገር ግን እሷ እንዳትሰማውን የፈለግኩት ነው። ሁላችን ዝም አለን። ገባ እንዲያልፍ ኮመንቱ ትንሽ ልጅቷ ነካ ነገር ያደርጋታል መሰለኝ። ላይክ ወፈፌ ነገር ቢጤነች ኤደን የምትባለው ማለት ነው። ከዛ ድጋሚ ደግሞ አሁንም ለቤት ማንንም ቤት ይዘሽ እንዳትሄጂ ብሎ ኮመንት ጻፈላት። ከዛ ስልክ ተደወለልኝ አለች እና እሷ ኤደን የምትባለው ምን አለች? አይ እዚህ የቲና ወንድም ነኝ ማለት የዴዚ እናቷ ወንድም ነኝ እና ይዘሽ አንድ ሰው ይዘሽ ብትመጪ እንደበድብሻለን ምናምን ብለው አስፈራሩኝ አለች። ከዛ ብሽ ልጅቷን ይዘሻት ሂጂ ስንላት ነው ይዤ አልሄድም አለች። ተረዳኸኝ? ላይክ የሆነ የልጅ ድራማ ነገር ሆነ። አሁን ምን መሰለ ማግኘት ይሄ እኔ ስናገረው ላይክ ከዘርም ከፖለቲካ ምናምን አይደለም። ምንም የሚገኝ ትርፍ የለም። በቲና ጉዳይ ላይ ምንም ፖለቲካ የሚሰራበት ነገር የለም። ፖለቲካ ለመስራት በሚሊየን እያለቀ ያለ ህዝብ አለ። በቀን እየሞተ ያለ ህዝብ አለ። በእነሱ ነው ፖለቲካ የሚሰራው። ይህ ፖለቲካ አይደለም። ነገር ግን ይሄ አጀንዳ መዘጋት አለበት። ካለች በህይወት እግዚአብሔር ለልጇ ያኑራት፣ ለቤተሰቦቿ ያኑራት። ከሌለች ግን ለምን ይሄ አቴንሽኑ ለምን ይፈልገዋል? እሱ ኤደን የምትለው አንድ ቁጥር ምስክድ እሷ ልጅቷ ናት። አስገባ ያ ኤደን ኦንላይን የሚለውን አስገባ። ለምን ወጥቶ እሱ አይናገርም? ዴዚ እኮ አረገዘች እንጂ ላይ ካፏ ተዘጋ ማለት አይደለም። በምችለው ቋንቋ በእንግሊዝኛ ወጥታ መናገር ትችላለች። እሱም ወጥቶ መናገር ይችላል። እቺ ሴትዮ ዮኒዬ በህይወት ኖራ እያለች በልጇ ተዋርዳ ሚዲያ ላይ ስታለቅስ የነበረች ሴት ሞታ ከሆነም የሙት ነፍስ እንዳያርፍ በየሪከርደሩ በየቤቱ እየተለጠፈች አጀንዳና ቶፒክ ከመሆን እውነታውን ይናገሩ። ሞታም ከሆነ ሞታለች፣ እንደዚህ ይሄ ነው ኤቪደንሱ ይበሉ። አይ ካልሞተችም በቃ የቲና መሞት ኖርማል ሞት ነው። ሰው እንደሚሞተው ነው የሞተችው። ግን እንዴት ሞተች? ለምን ለመደበቅ ተፈለገ? በቃሽ። ቅድም ከጠዋት ጀምሮ ስትለፈልፊ ነበር። በቃሽ እናውራበት። አንዳንድ ሂጂ አለልኝ ሚታ በቃሽ እናውራበት። መንደሬ ኧረ ቆይ በተራውሩ እንዴ እንደዚህ እብድማ አላስገባም። ያምንሻል እንዴ? ምንድን ናት ያልቀበርሹን ውሸት ያደረገ ነገር ለምን ተዋለሽ? አጭር አማርኛ ምን ቦታታል እንዴ? ታውቃለች የለችም እኮ የለችም። አካውንቷንም ሌላ ሰው ነው የሚይዘውን። ተሳደበች መልስ መለሰች የሚባለው ከእሷ የማይወጡ አንደበቶች ናቸው። አሁን ቴክስትም የሚደረግ ሌላኛው ነገር ደግሞ ዴዚ ሀቢባ ቤት ቴክስት አድርጋለች ነው ተብሏል። እሱም በድምፅ ነው በሪከርድ ነው ቢጣራ። እቺ ግን እንደምታዩት አንድ ሰው የሆነ ወንጀል ነገር ሲኖርበት ያንን ነገር ለመሸፈን ነው ረብሻ የሚያስነሳው እና ከመጮህ ይልቅ ከመቆጣት ማንም ሰው የተሳደበ የለም። እንደዚህንም የሰደባት የለም። አሞራውንም የሰደበው የለም። አቴንሽን የሚስብ ነገር ከዚህ በፊት ከነበራቸው ቅሬታ አንግል ትንሽ ነገሩን ስብስብ በሚያደርገው ነገር ራሳቸው ናቸው የሚያነሱት እና ከዛ አንግል ጥያቄ ሲጠየቅ ኤደን ተረጋግተሽ ማውራት የምትችይ ከሆነ ማውራት እንችላለን። ገብቶሻል? ጉዳዩ ስለ ዴዚ እና ስለ ትህትና እንጂ ስለ ሚታ አይደለም። እዛ ላይ ቀብር ያለው ብለሻል። እንስማሽ። ከዛ በኋላ ሚታን ማናገር የምትፈልጊ ከሆነ ታናግሪያለሽ። ስለዚህ መጀመሪያ ቀብር ያለው ካልሽ እኛን አውሪ፣ ከዛ እሷን ታውሪያታለሽ። አንዴ ልስማት። ይቅርታ ስላቋረጥኩሽ። አብሰላት ዮኔ ሄደሻ? የት ነው የተቀበረችው? እንትን የካ ሚካኤል ሾላ ጉርድ ሾላ ጋር ያለው ሚካኤል
ጉርድ ሾላ ያለው ሚካኤል የዛ የጉርድ ሾላን ሚካኤል እባካችሁ ስልክ ስጡኝ። መቼ ያለፈው እሑድ ከ5 ሰዓት እስከ 6 ሰዓት ተብሎ ነበር ቀብሩ። እንደውም እስከ 7 ሰዓት ነው የወጣ ነው። ዝናብ ዘንቦ ምና ሌት ሆነን ማለት ነው። ፎቶ ትንሽ ቪዲዮ ወይም ፎቶ አላረግሽም አንቺ ወይም ያረገ ሰው ይኸውልህ ዮኒ አሁን ዛሬ ቆይሽ አሁን ልምጣልህ ከዛ ጀምሬ እሺ ኑዛዜ እንትን ምንድን ነው እስከዛ በውስጥ ላኩልኝ አንዴ። ጉርድ ሾላ ጋር ያለው ሚካኤል ቤተክርስቲያን ቀብር የተቀበረችው 6 ሰዓት ላይ ያለፈው ቤተሰቦቿ ማን ነበሩ? እዛ ቦታ ላይ ነበሩ። የአሞራው ፋሚሊ ነበሩ። የእሷም ከአሜሪካ የመጡ ወንድሞቿም ነበሩ። ሁሉም ነበሩ። እናቷ ብቻ አልነበሩም፣ ትልቅ ሴት ስለነበሩ። እናቷ እሷናት ቦታ ላይ ያለችው እዛ ደውል ሊሆኒ በቃ አጭራ ቤተሰብ ደውላችሁ በዚህ አጋጣሚ ቪዲዮ መውጣት እችላለሁ። ነገ በህግ ያስጠይቀኛል እኮ የሆነ ያልሞተ ሰው ካልሞተች ሞተች ብዬ ኤደነኝ እኔ መውጣት እችላለሁ በካሜራ ከስራ ላይ ነው መኪና ውስጥ ገብቼ የማወራ። ቀደም ሲልኩልኝ ወጥቼን ትንሽ ቻርጅ አድርጌ ወደ አንተ መጣሁኝ። እሺ ስለዚህ ይኸው ጉርድ ሾላ ነው ያልሽው አይደለ? በደንብ ስሙ። የካ ሚካኤል ሾላ ጋ ያለው የካ ሚካኤል ሾላ የካ ሚካኤል ሾላ ገበያ ጋ ያለ ዶክተር መቤት ነች ምናምን እዛ ጋ የሆነ እንትን አለ። መጀመሪያ በፍቅራቸው ጉዳይ ላይ ምናምን እኔ አልገባውም፣ ግን የማዳምጥ ሰው ነበርኩ። እንደማዳምጠው ሰው ግን ሞተች ይላሉ። አንዲት ግለሰብ ተናገረችው ንግግር ትንሽ ማኛው ጭንቅላቴን ኮንሰርን ያደረገኝ ንግግር ነበረ። ምንድን ነው ኤደን የምትባለው ግለሰብ ጓደኛ አላት፣ ለቲና ማለት ነው። አብሮ ደግሞ የሚያግዛት ሰው አለ። ከአሜሪካ ንብረቷን ሽጣ መታለች። ያ የሚያግዛት ሰው ኤቲኤሟን ሰጥታው ገንዘብ ያወጣል አለች። ከዛ እዚህ ጋር ጭንቅላቴ ክሊክ አደረገ። ሊማኛ አንድ ሰው ቢዝነስ ሊሰራ ከአሜሪካ የመጣ ሰው ለምንድን ነው ኤቲኤሙን ሰጥቶ ፒንኮዱን ሰጥቶ ገንዘብ የሚያስወጣው? ትመልስና ደግሞ ልንገርህ ትላለች። እኔ እኮ ስልኳ አለኝ ስደውልላት ግን አይነሳም፣ ግን ቀብረናታል። ዩጋይስ እቺ ሴት የት ነው ያለችው? እንዴት ነው የተቀበረችው? የሚል ጥያቄ መጠየቅ ጀመርኩኝ። ሰው ሁሉም ሰው እነ ቦምባስቲክን ብዙዎችም ነበር እኛ ጀማ መጠየቅ ጀመርን። ከዕለታት አንድ ቀን የሲኞሪታ ቤት ትናንትና የሆነ ሰው ሼር አድርጎልኝ ሄደ። ሲሄድ ወንድማችን ጀርመን ሀገር የሚኖር አይ እኔ እኮ ዳን የሚባል ግለሰብ እኔ እኮ ሜላት የምትባል ሰው አላለም፣ ግን ሰዎቹ ደግሞ ሜላታልሽ ብለው ኮምፕሌን ያቀርባሉ። እኔ እንደዛ አላልኩም። በነገራችን ላይ አንድ ግለሰብ አለች፣ ነጋዴ ናት፣ እንደኔ ስራ የምትሰራ ናት፣ ፍራንክፈርት አለኝ። እኔም ያለው ጀርመን ፍራንክፈርት ነው። ሶ ምንድን ነው ስለው ፖስቱን አንሳው ልጅቷ ሴትዮዋ በህይወት አለች ተብያለሁ አለን። ወይ በእናትህ ዳኒ እና ለምንድን ነው ወይ አስገባት ወይም ደግሞ ጠይቃስን በስልክ ነው ያለችኝ። ኦኬ ደውልላት ስንለው ደወለላት ጠየቃት። የምታወራው ስለ ዴዚ ነው የምታወራው ስለ ሚዲያ ላይ ቢዝነስ ስለሚሰሩ ሰዎች ነው የምታምነው። ሰከንድሊ እስኪ ሪከርዱን በደንብ አሰማን ምናምን ስንለው አይ በቃ አለች ነው የምትለው ስለው እባክህን ዳኒ ካለች የት ነው ያለችው በህይወት ብለህ ጠይቃት ስለው አልነገረችኝም አለኝ። በውስጥም ጻፍኩለት። እዛው ጌስት ላይ ምን አልኩት? ዳኒ እኔ ያለው ፍራንክፈርት ነው፣ እኔ ልታገኝ ፈቃደኛ ናት አልኩት። ጠይቃት አለው አለኝ። ሰው ነገሮቹ ዝግብግብ አሉ። ከዛ በፊት ግን ዮኒ እንድታስታውስ የምፈልገው ነገር እኔ እንደ አንድ እናት ምንም ኢንተርስት የለኝም። አሞራውም ሌሎቻችሁም በጣም ነው የምወዳችሁ፣ ከታተላለሁ። ድሮም ጀምሮ ነው የማውቃችሁ፣ ከኩማ ጊዜ ጀምሮ ከነ ቤታየው ጊዜ ጀምሮ። ግን እንደዚህ ኃላፊነት ያለኝ ሰው ስለሆን ብዙም ሚዲያው ላይ አይመቸኝም፣ አልመጣም፣ አዳምጣለሁ። እና ለአሞራው እንደ አንድ እናት ምንም ነገር ከመናገሬ በፊት ገብቼ በውስጥ እግዚአብሔር ስጠው እሱን ፎሎ መለሰልኝ ከማድረገው እንቅስቃሴ አንግል ጠየቅኩት። አሞራው ልጅነት አቅቶህ ሊሆን ይችላል። ባክግራውንድ ላይ ፑሽ የሚያደርጉ ሰዎች ወጣትነትህን እየተጠቀሙብህ ሊሆን ይችላል። እናቶች እንዳያለቅሱብህ፣ እንዳያዝኑብህ እባክህን ይህን ነገር ውጣና አስረዳ። ምንድን ነው እየሆነ ያለው ብዬ በምለው ሳላይ መጀመሪያ ላይ ትክክል የሆነ ነገር አልመለሰልኝም። ከዛ መለመን ጀመርኩኝ። እንደ እህት ልለምንሽ ከዚህ ኬዝ ውጪ ልጆች አሉሽ አለኝ። አዎ አለኝ። እና እንደ እህት ልለምንሽ ያስፈራራውሽ አይደለም ከዚህ ጉዳይ ላይ ውጪ አለኝ። እንግዲህ ያውስ እኔ ቃል የምገባልህ ነገር እኔ ብዙ ፎሎ የለኝም፣
ብዙ ተከታይ የለኝም። እንደ እናት ዋጋ ከፍላ እንዳሳደገች እናት ግን የሚሰማኝ ስሜት አለ። ብዙዎቹን ለአንበሳ ስሰጥ አይቻለው፣ ነገሮች ሲስተባበል አይቻለው። በቃ ውስጤ ኮንፎርም ደስ ያላለኝ ነገር ስላለ እጮሃለው፣ ድምፄንም አሰማለው። እርግጠኛ ነኝ መልስ ትሰጣለህ ብዬ በውስጥ ጽፌለታለሁ። እሱም የጻፈልኝ ጽሁፍ አለ። ለምንድን ነው እሺ ሌላ ቢቀር የእናትየው አድራሻ በውስጥ ቴክስት አድርግልኝ፣ ቤተሰቦች አዲስ አበባ አሉ፣ ሄደው ቀብር የሚድረሱ፣ ከዛ በኋላ እኔም ዝም እላለሁ ስለው አይካንት አለኝ። መናገር አልችልም፣ ነገሩ ስብስብ ነው አለኝ። ከዛ በኋላ እኔም ፎሎም የለኝም። በእርግጥ ሰው ጋር እየገባሁ መጮህ ጀመርኩ። ሌሎቹም ትክክል ነው ማለት ጀመሩ። የደረስንበት ነገር ቢኖር ይሄ ነው። ማስፈራራቱ ግን እንደቀጠለ ነው እልሃለሁ። ማኛው እናንተን በተቻላችሁ መጠን ፍትህ ጠይቁ። እኔ ግን ፐርፐዝሊ ኤደን ላይ የምን ማስፈራራት እስቲ ንገሪኝ። ያለችው ጀርመን ነው። ልጆችሽን አሳድጊ። ይሄ ኬዙ ዴንጀር ነው፣ ውስብስብ ነው። ለምንድን ነው ውስብስብ ነው? አንድ ሰው እሱ አሞራው ማስረጃ ያለች እናቱ የጻፈልሻለ ማሳየት ትችያለሽ። አላንቺ አሁን መጣ አይታችኋል። ስክሪን ሻት አድርጉ። ቤተሰብ አላቸው አይደለ? ስሚኝ፣ ከዚህ ነገር ውጪ እንደ እህቴ ልምከረሽ፣ እንዳትቆጪ። በዛ ምንድን ነው በኋላ እኔ እያስፈራራዎች አይደለም። እኔን መጠየቅ ፈርቼ ነው ዝም ያልኩት። በጣም ውስብስብ ነው። ለልጆችሽ ኑሪላቸው። ምን ማለት ነው? ከላይ የእሱ መሆኑን አይኖ በፕሮፋይል እዚህ ጋር የእሱ መሆኑን ያሳያል። ግን ከላይ የእሱ መሆኑን እኮ አጠር አድርገሽ በቪዲዮ ማነካካት ትችያለሽ። ለፈለግከው ሰው ለሀኒ መላክ እችላለሁ። ለፈለግከው ሰው በቃ ፎሎ ሪከርድ አድርገሽ ላኪለት። ለምን ስብስብ የሆነው ያላችሁ በድንገተኛ ታማ ሞታለች ነው ያላችሁት። ያ ከሆነ እኔ ልወርድ ነው። ሌላኛው ነገር ደግሞ ከተቻላችሁ የሆኔም ጆከርም ባንክ ቤት የተባለው ነገር አለ። ቅልቦችን ጥሩትና ገንዘብ ያወጡ አሉ ብላለች ኤደን። ማን ነው ገንዘብ የሚያወጣው ግለሰብ? የጓደኛዋ ናቸው ብላለች። ይህንንም ከህግ አንግል እንዲታይ ተባበሯት። እናንተ ናችሁ አቅም